እኔ ምን እንደሚያስቀኝ ታውቃላችሁ? ታሟል እኮ ልጁ ከራሱ ጋር አይደለም ጤነኛ ፈዟል እኮ መተት እኮ ተሰርቶበታል ልጁ። ጸሎቱ ሰዱት፣ ጸበሉ ሰዱት፣ እንደዚህ አድርጉት ምናምን ስትሉ የነበራችሁ ሰዎች ማለት ነው። ቹንግ ተፈወሰ። ይኸው ቹንግ ደህና ነው፣ ምንም የሆነው ነገር የለም። እና እናንተ አሳዘናችሁኝ። እና አሁን እናንተ እንግዲህ ኮንታክት አድርጉን በውስጥ እናንተ እናጸልያለን። ጸበል መሄድ ካለባችሁ ጸበል እንወስዳችኋለን። ሳይካትሪስትም ከሆነ እንግዲህ እንወስዳችኋለን። እናንተ ጤነኛ ሁኑ እንጂ፣ ምክንያቱም የታመማችሁት እናንተ ናችሁ። ለዛ ለእናንተ ደግሞ ሰው ሲታመም ደግሞ በሰው አይቀለድም። እኔ ዝም ብዬ ነው ሳኩትና በታመመ ሰው አይቀለድም። በቃ እናንተን የሆነ መፍትሄ ፈልግላችኋል። እኔ በቃ የሆነ ስጋት እንዳይገባችሁ የሚያደርግ ሚስት እግዚአብሔር ይስጣችሁ። ወንዶች ካላችሁ በቃ እንደዚህ ለሞላ ደንደን ያለሽ በቃ ለባሏ የሆነ እኔ እንጃ ኩራት የሆነሽ እኔ አብርሃም ከዚህ በላይ ቆይ እኔ ምን ፈለኩ? ቆይ ምን እግዚአብሔር ቆይ ምን ይስጥ ከዚህ በላይ? የምሬን እኮ ነው። ምን ይስጥ ከዚህ በላይ? እኔ እንጃ። እኔ ምን አይነት ጸሎት ጸልየ ምን በጾም ጸሎት ይሁን አጸልየም ይሁን ብቻ ምን አይነት ጸሎትም አጸልየ ይሁን እቺ ልጅ ያገኛት ታምር እኮ ነው ጎበዝ። በቃ አብርሃም ሙሉ የምትሆነው ከሷ ጋር ስትሆን በቃ ያለ ሩታ አብርሃም ጎዶሎ ነው፣ ሩታም ያለ አብርሃም ጎዶሎ ነሽ። የምሬን ነው የምልሽ። በቃ የሁለታችሁ ሙሉነት የሁለታችሁ ሞገስ የሆነ ድምቀታችሁ ሳቃችሁ እንኳን ደስ የሚለው የሆነ እኔ እንጃ ሙሉ ሆኖ የሚታየው ሁለታችሁ አንድ ላይ ስትሆኑ ነው። ያው በአንድ ቀን በአንድ በዚች ነገር ረሳ ነው ሁሉንም ነገር ምን ፈልገው ይሄን ስለሆነ ነው እስከዛሬም የተከራከርንበት የተባልንበት የተሰደብንበት የፎቶአችን የተዘገዘቀበት ሁሉ ነገር ይሄ ነው። በቃ ይሄን ስለፈለግነው ነው። ይሄ ቀን እንደሚመጣ ደግሞ 100% እርግጠኞች ነበርን። እንደዚህ አይነት ቀን እንደሚመጣ እርግጠኞች ነበርን። እኔ እኮ ብያቸዋለሁኝ እኮ አብርሃም በልቡ ሩታን በእጁ ሄርሜላን ይዞ ነው እየሄደ ያለው እመኑኝ ብያቸዋለሁ እኮ። በዚህ አስተያየት ውስጥ ራሱ ብዙ ነገር መረዳት ትችላላችሁ። ሰላም ጤና ይስጥልን ውድ ቤተሰቦች፣ እንደምን ቆያችሁልን? ሁሉ ሰላም፣ ሁሉ ሸጋ፣ እሰይ እሰይ እሰይ። እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሊጠብቃችሁ ያሰባችሁትን ሁሉ ፈጣሪ ያሳካላችሁ። ከሀገር ውጭ ያላችሁ እንዲሁ በሰላም በጤና እንደሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር ያብቃችሁ እያልን ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እንዲሁም የደውል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። በቃ ጠላት አይኑ እያየ ጆሮ እየሰማ ማለት ዛሬ ነው። በቃ ምንም ልንረዳችሁ አንችልም። ምንም በቃ ቹንግም ተፈውሷል፣ ትዳራቸውም ተመልሷል። እንግዲህ አባቢ እና ሩታዬ እስቲ የምታወሪው ነገር ካለ እሺ። በድጋሚ አንተ ከመምጣት በፊት ስላንተ መልካም ምኞታችንን እየተናገረን ነበረ። በድጋሚ እንኳን ለግማሽ ሚሊዮን እንዴት ነው ሰብስክራይብ አደረሰ። እጅግ በጣም ደስ ብሎናል። ያው እኛ ይሄንን አንድ ሰርፕራይዝ አለ ተጨማሪ ከነሱ ጋር በመተባበር ነው ይሄንን ነገር እኛ ያዘጋጀንልህ። እጅግ በጣም ደስ ብሎናል። ከዚህ በላይ ይገባሃል። በጣም የደከምክበት በጣም የለፋህበት ይሄንን ነገር ለማምጣት አንዳንድ ሰዎችን ይጠይቃሉ፣ እርዳታ ይፈልጋሉ፣ ይተጋገዛሉ። ነገር ግን አንተ እዚህ ደረስከው ለብቻ። በነገራችን ላይ በቃ እኛ የምንፈልገው ማንም ሰው እንዲሆን የምንፈልገው ይሄንን ነው። በቃ ማለት በቃ ሁሉ ነገር እነዛ ሁሉ ነገር የተፈጠሩት ነገሮች እነዛ ነገር ሁሉ ተረስተው ምናምን ነገር እንደዚህ ደስ በሚል መንፈስ ያ ጥላቻውን ቂሙን በቀሉን ሀዘኑን ምናምን አድርጎኛል ሆኖብኛል አድርገኛለች ምናምን የተባሉትን ነገሮች ምናምን ወደ ጎን ትተነው ምናምን ነገር እንደዚህ በንጹህ ልብ የሆነ በቀልን ወይም ቅያሜን የሆነ ነገርን ሳንቆጥር ከናካቴው ያንን ነገር በቃ የሆነ እንዴት ነው ሽፍት ዲሌት አድርገን በቃ ድጋሚ ራሱ እንዳናገኘው አድርገን የነበረውን ያውን ያለፈውን ነገር የተፈጠሩትን ነገሮች ሁሉ ወደ ኋላ ጥለን እንደዚህ አይነት ነገር መፍጠር የምንችል ሰዎች የምሬን ነው የምላችሁ በጣም ጎበዝና ጠንካራ ሰዎች ናቸው። የምር በደልን ሳትቆጥሩ ሆኖብኛል ያላችሁትን ነገር አንዳች ሳትቆጥሩ እንደገና ግን በድሎኛል፣ አሳዝኖኛል፣ አስከፍቶኛል ያላችሁትን ሰው እንደገና መልሳችሁ ወደ ራሳችሁ ህይወት አስገብታችሁ ከዛ ሰው ጋር የጠፋውን ደስታ እንደገና መልሳችሁ ወደ ነበራችሁበት ህይወት እንደ ሩታ ደግሞ ወደ ነበራችሁበት ትዳር ለመመለስ የምትጥሩ እንደዛው በጥፋት መንገድ የማትቀጥሉ ጥፋታችሁን አምናችሁ እንደገና በትክክለኛ መንገድ የሰውንም ምክር ሐሳብ ሰምታችሁ የፈረሰውን ህይወታችሁን ለማደስ ለማቅናት የምትጥሩ ሰዎች እናንተ ክብር ይገባችኋል። ጀግና ናችሁ እናንተ። ሀገራችን ራሱ ያጣችሁ እንደዛ አይነት ነገር በቃ ይቅርታ ባለማለታችን ወይም ደግሞ የተደረገብንን በደል ባለመተዋችንና በደልን በመቁጠራችን ህይወታችን ላይ ብዙ ነገሮች አክብደናል። እነዛ ሰዎች ካደረሱብን ወይም እነዛ ሰዎች ካደረጉብን ነገር በላይ እኛ ይቅር ማለት ባለመቻላችን ብቻ እስከ ዛሬ ድረስ እየታመምን እየኖርን ያለን ሰዎች አለን።
የዛም መድኃኒቱ ይቅርታ ብሎ ከነዛ ሰዎች ጋር ሰላም ማውረድ አድርገውብናል ወይም ሆኖብናል ያልነውን ነገር አቃጥለ ነው አመዱ ራሱ ከቀረ እንዲያ ውሃ ውስጥ አርከፍክፈ ነው ረስተ ነው እናቴ ለቀጣዩ የህይወት ምዕራፋችን ራሳችንን የሆነ በቃ እንዴት ልበላችሁ እንደ 0-0 አድርገን አዘጋጅተን ያንን ህይወት ማጣጣምና ደስተኛ ሆኖ መኖር እየተቻለ ለምን ብለን እኛ እነዛ ሰዎች የሆነ ነገር ለኩሰውን ወይ የሆነ ነገር በደል የሆነች ነገር አድርገውብን ይሄዳሉ እኛ ደግሞ በዛ ቅያሜ እነዛን ሰዎች በጭንቅላታችን ወይም በልባችን ተሸክመን ባየናቸው ጊዜ የሆነ አይነት ስሜት የማይሆን ደስ የማይል እንቅልፍ የሚያሳጣ አላር አንዳንዴም ምግብ ራሱ እንዳንበላ የሚያደርገን አይነት ስሜት ውስጣችን እንዲፈጠር ከሚያደርግ ብራዘር ይኸውልህ በቃ ፈውሱን ልንገርን ይኸውልህ ይቅር ለእግዚአብሔር በቃ ቻው አባቢ ይቅና አይኖ በድለኛል ግን በቃ ከዚህ በኋላ ምንም ላስታውስህም ልፈልግህም አልችልም ብላችሁ ያንን ሰው ከህይወታችሁ ወይ ማስወጣት ይቅርታ ብሏችሁ ከተመለሰ እሰየው ግዴታ አይደለም አብሮ መቀጠል ግን ይቅርታ መባባልና ነገሮችን መርሳት ለኛም ፈውስ ነው ብራዘር ፈውስ ነው ለኛ የማይድን በሽታ ነው በነገራችን ላይ ምክንያቱም መድኃኒቱ በእኛ እጅ ነው አይደን ብንመረመር ጸበልም ጸሎትም ምንም ቦታ ብንወሰድ ልንድን አንችልም ምንድነው ይቅር ስንል ብቻ ስለሆነ ማለት ነው ስለዚህ በእንደዛ አይነት ደስታ በእንደዛ አይነት የሆነ በቃ በሚያምር ሁኔታ ሁሉን ነገር ሊያስረሳን በሚችል ይሄ ተፈጥሮ ነበር በመሃላቸው ከማለት ይልቅ አሁን ላይ የተፈጠረውን ነገር እንድናወራ የሚያደርግ አይነት ነገር መፈጠሩ ለኛም ደስታ ነው በዛ ላይ ደግሞ እንደዛ አይነት ሚስት በረከት የሆነች አስቡ ከአንድ ስኬታማ ወንድ አጠገብ ጠንካራ ሴት አለ ይችላል እኔ ከጀርባ ከአንድ ስኬታማ ወንድ ጀርባ የሚለውን አልስማማበትም ጀርባ ያለው ሁሉ ጊዜ ወይ የምትከፍለው ወይ አንተ ሰራተኛ የሚያገለግል ምናምን ሰው ነው ሊሆን የሚችለው ሚስት ከጀርባ ልትሆናችን ሚስት ሁሉ ጊዜም ከጎን ነው የተገኘችውም ከጎን ነው አብራን የምትቀጥለውም ከጎን ነው በነገራችን ላይ ለዛ ከአንድ ስኬታማ ወንድ ጎን ጠንካራ ሴት አለች ይሄው ሩታ በቃ በረከት ናት አባቢ ተንከባከባት እንዳትቀልድ የስኬት አንዷ ሚስጥራት በነገራችን ላይ አብርሃም ሲባል አብርሃም የቱ ይባላል የሩታ ሲባል አየ ሙሉ ትሆናለህ አብርሃም ላይ ብቻ ከተቆመማ ከባድ ነው አብርሃም ሚስቱን የፈታው አብርሃም ሚስቱና ልጁን ጥሎ ለሌላ ሴት ሄደው የሚለው ስም አያስፈልግም በቃ አብርሃም የሩታ ሲባል ደስ ይላል አባቢ ደስ ይላል በቃ ይሄ እኔ እንጃ ይሄ ካላስደሰተ ምን ሊያስደሰት ይችላል ይሄው ፍክት ብለ የሆነ ደስተኛ ሆነ በቃ ያልጠበቅከውን ነገር ከሚስት ስታገኝ አየ እንደዚህ የሆነ ሰርፕራይዝ እንድትሆን ያደረገ ወይም ደግሞ እንደዚህ ግራ የተጋባ ደስታ ውስጥ እንድትገባ ያደረገ ከሚስት ያልጠበቅከውን ነገር ነው ካረኩት ነገር አንፃር እኔ ካጠፋው ጥፋት አንፃር ይሄ ለኔ አይገባኝም አይነት ነገር ነው ግን ይገባሃል በቃ አጥፍታለች በቃ አከተመ ሌላ ምንም ነገር የለም እኛ የምንፈልገው ሰው ታርቆ አንድ ላይ እንዲሆን ትዳር እንዲመለስ ነው ልጅ በእናትና አባቱ ቅፍ ውስጥ እንዲያድግ ነው የምንፈልገው በቃ ይሄ ለኛ ደስታ ነው በነገራችን ላይ ካተረፍንም እናተርፈው በሰው መለያየትና እንደገና ወደ ሌላ የማይረባ ነገር ውስጥ በመግባቱ ሳይሆን ሰው ተጣልቶ ታርቆ ትዳሩን አድሶ እንደገና ወደ ነበረበት ፍቅር ሲመለስ ነው በቃ አከተመ ሌላ ሊያስደስተን የሚችል ምንም ነገር የለም ይጠይቃሉ እርዳታ ይፈልጋሉ ይተጋገዛሉ ነገር ግን አንተ እዚህ ደረስከው ለብቻ ጥረህ ግረህ ነውና ያንሳል እንጂ ያገዛብህም ሰው ይገባሃል ራሷን እንኳን አልከተተችም እኛ ነን እኮ የምናወራው በነገራችን ላይ ጥረህ ግረህ ብላ ለሱ ሁሉ ነገር ለሱ ታዲያ እኔ እንደዚህ አይነት ሚስት እግዚአብሔር ይስጣችሁ እውነት በቃ ይሄው ለአንተ ጥረህ ግረህ ምናምን በቃ እኔ ከጎን ሆኜ አብሬ ሆኜ ራሷን አልከተተችም ምክንያቱም የምትፈልገው የባህሏን ስኬት እሱ እንዲያብብ እሱ ደምቆ እንዲታይላት በቃ ሰዎችስ የሚፈልጉት ምንድነው እሷ መተት አሰራችበት እሷ እንደዚህ ያደረገችው ምናምን እቺ ናት እኛ መናቃት ሩታችኛዋን ነው የምንከራከርላት ሩታችን ነው በነገራችን ላይ ሌላ ሩታ ስለማናቅ ነው እናንተ ስለማትፈልጓት ወይም እናንተ በሁለቱ ወይ ተቀናላችሁ ወይ ሁለቱ አንድ ላይ እንዲሆኑ ስለማትፈልጉ እንጂ ሄርሜላንም ወዳችሁና ደግፋችሁ እንዳልሆነ እናቃለን ግን እኛ ለምንድነው ሩታ የምትሉት ለምንድነው ከሩታ ጎን የቆማችሁት ካላችሁን እቺኛዋን ሩታ ስለምናቃት እስከዚች ሩታ ጎን ነው የቆምነው አረኩልህ እኔ አብሬ ባልኖር ማትል ሁልጊዜም ባሏ እንዲያብብ ባሏ ሁሌ ስኬታማ ባሏ ሁሌ በሞገስ ከሰው ሁሉ ፊት ለፊት እንዲቆም በቃ የምትፈልጓን ሩታ ስለምናቃት እንጂ ሌላ ምንም ነገር ኖሮን አይደለም እዚህ በፊት እንግዲህ ለእናንተ አዲስ አይደለም ስለዚህ እኛም ማወቅ ፈልገናል ለሱ ያዘጋጃችሁለት ነገር ስለዚህ ያው ባኮት አብርሽ ያው እንግዲህ ለዚህ ለቴምር ፕሮፐርቲ አዲስ አይደለም ተደጋጋሚ ይመጣል ተደጋጋሚ ከኛ ጋር የሚመጣ ተጎበኛኛለ ያው ከኛ ጋር ወዳጅ ነን ብዙ ነገሮችን ማውርተናል ከዚህ በፊት በነበሩን ቆይታዎችና እንደ ቴምር ቤተሰብ ነው የምናይክ እንዳጠቃላይ በጣም ወደህም ነንና እንዳጠቃላይ ከዚህ በፊትም ከነበረ ቆይታ አንፃር ከኛ ጋር ከነበረም ከጋሽ እየጀምሮ ከነበረን እንትን ፕሮግረስ አንፃር ሱቅ ላንተ የሚሆን ሱቅ ዲስካውንት
ጊፍት ለመስጠት አስበናል። በነገራችን ላይ እዚህ ጋር አንድ ነገር እንትን ያልኩት ምንድነው ማለት ይህን ስጦታ ለመስጠት ወደ ሩታ ጋር መደወል ወይም ሩታን አውርተው ምናምን ነገር አብርሃምን ሰርፕራይዝ ለማድረግ ምናምን እዛ ነገር ውስጥ መግባት አይጠበቅባቸውም ነበር። ግን ይህንን ስጦታ ሲያስቡ ወይም ደግሞ ይህንን ማስታወቂያን በዛው ለማሰራት ሲፈልጉ ከማን ጋር እነሱ እንኳን ማሰራት እንዳለባቸው ያውቃሉ። ከዚህ በፊት አብሮም ሲመጣ ማስታወቂያም ሲሰራላቸው የነበረው ከማን ጋር እንደሆነ ያውቁታል። እዚህ ደረጃ የደረሰው ብቻውን እንዳልሆነ ያውቁታል። የሁለቱ ጥረት እንደሆነ እዚህ ያደረሳቸው በደንብ አድርገው እነሱ ያውቁታል። ከአብርሃም ጋር ደውሎ አብርሃምን መጥራት ይችሉ ነበር። ከኤርሜላ ጋር እንዲመጣ ከማንም ጋር ይምጣ ብቻ ና ማለት ይችሉ ነበር። ግን እነሱም እንኳን ብቻ የተማሩም ስለሆኑ እንግዲህ የተማረ ሰው የሆነ የረከሰ ወይም ደግሞ የማይረባ ነገር አያደርግም። ምክንያቱም ትንሽ እንኳን መማሩ እንዲያገናዝብ ያደርገዋል። ትክክልና ትክክል ያልሆነ ነገር እንዲለይ ያደርገዋል። ለዛ ማድረግ ያለባቸውን በደንብ አድርገው ስለሚያውቁ ነው ይህንን ያደረጉት። ይሄ ለእናንተ ምልክት ነው። በቃ አብርሃምና ሩታ ሊለያዩ የሚችሉ ሰዎች እንዳልሆኑ ቢለያዩ እንኳን ተለያይተናል ቢሉ እንኳን ተለያይተው ሊቀሩ የሚችሉ ጥንዶች አይደሉም። እንዴት እርግጠኛ እንደሆናችሁ አይዶን ነው። አብርሃም ከኤርሜላ ጋር አብሮ ይሆናል ብላችሁ እንዴት እንዳሰባችሁ ራሱ እንዴ አይዶን ነው እንጃ። መጀመሪያ ይህንን ነገር አስባችሁ ከዚህ ፕሮግራም ጋር አንድ ላይ በማድረግ ለኔ ይህንን ነገር ማመቻቸታችሁ አመሰግናለሁ። አሁንም ግን ማመን አቅቶኛል። እንዴት ነው ነገሩን መቀበሉን ከብዶኛል። ምናልባት ምን ፈራረው እኔ ምን እንደሚያስቀኝ ታውቃላችሁ? ታሟል እኮ ልጁ ከራሱ ጋር አይደለም ጤነኛ ፈዟል እኮ መተት እኮ ተሰርቶበታል ልጁ። ጸሎቱ ሰዱት፣ ጸበሉ ሰዱት፣ እንደዚህ አድርጉት ምናምን ስትሉ የነበራችሁ ሰዎች ማለት ነው። ቹንግ ተፈወሰ። ይኸው ቹንግ ደህና ነው፣ ምንም የሆነው ነገር የለም። እና እናንተ አሳዘናችሁኝ። እና አሁን እናንተ እንግዲህ ኮንታክት አድርጉን በውስጥ እናንተ እናጸልያለን። ጸበል መሄድ ካለባችሁ ጸበል እንወስዳችኋለን። ሳይካትሪስትም ከሆነ እንግዲህ እንወስዳችኋለን። እናንተ ጤነኛ ሁኑ እንጂ ምክንያቱም የታመማችሁት እናንተ ናችሁ። ለዛ ለእናንተ ደግሞ ሰው ሲታመም ደግሞ በሰው አይቀለድም። እኔ ዝም ብዬ ነው የሳኩትና በታመመ ሰው አይቀለድም። በቃ እናንተን የሆነ መፍትሄ እንፈልግላችኋለን። አይቹንግ ታሞ አልነበር እንዴ? ቆይ ተፈወሰ፣ በቃ ዳነ። እስከዚህ ነው በቃ የአብርሃም ታመም። አይ እንዴት ይደብቀው ማለት ያልታመመ ሰው እኮ ታመም ያለው ብሎ የሆነ እንደታመመ ሰው ምናምን ቆዝሞ ሊመጣ ይችላል። ግን እስከመቼ አይዘለቅማ? እንዴት እስከመቼ ድረስ እንደዚህ በካራክተር በታመመ ካራክተር አይዘለቅ? አይሆንም። አብርሃም አልቻለም። በቃ ከዚህ በላይ መሆን አልቻለም። ከዚህ በላይ የታመመ ሰው መሆን አልቻለም። ድንገት ነገር ታሞ ሊመጣ ይችላል እንጂ ዛሬ አልቻለም። ታሞ መምጣት አልቻለም። በቃ ምንም ማድረግ አይቻልም። አንዳንድ ሰው ተደውሎ ምናምን ነው ሊነጋገር የሚችለው። እናንተ ደግሞ ቪዲዮ ኮል ማሳየታችሁ ራሱ ሞር በጣም አሪፍ እና ለእናንተም ስራ ቆንጆ የሆነ ይመስለኛል። እንደገና ለደንበኞቻችሁም አሪፍ ነገር የያዛችሁ ይመስለኛል። እና እንግዲህ ጎረቤት መሆን ይፈልግ ካለ በዚህ አጋጣሚ እኔ በቃ የሆነ ስጋት እንዳይገባችሁ የሚያደርግ ሚስት እግዚአብሔር ይስጣችሁ። ወንዶች ካላችሁ በቃ እንደዚህ ሞላ ደንደን ያለሽ በቃ ለባሏ የሆነ እኔ እንጃ ኩራት የሆነሽ እኔ አብርሃም ከዚህ በላይ ቆይ እኔ ምን ፈለኩ? ቆይ ምን እግዚአብሔር ቆይ ምን ይስጥ ከዚህ በላይ? የምሬን እኮ ነው። ምን ይስጥ ከዚህ በላይ? እኔ እንጃ። እኔ ምን አይነት ጸሎት ጸልየ ምን በጾም ጸሎት ይሁን አጸልየም ይሁን ብቻ ምን አይነት ጸሎትም አጸልየ ይሁን እቺ ልጅ ያገኛት ታምር እኮ ነው ጎበዝ። በቃ አብርሃም ሙሉ የምትሆነው ከሷ ጋር ስትሆን በቃ ያለ ሩታ አብርሃም ጎዶሎ ነው። ሩታም ያለ አብርሃም ጎዶሎ ነሽ። የምሬን ነው የምልሽ። በቃ የሁለታችሁ ሙሉነት የሁለታችሁ ሞገስ የሆነ ድምቀታችሁ ሳቃችሁ እንኳን ደስ የሚለው የሆነ እኔ እንጃ ሙሉ ሆኖ የሚታየው ሁለታችሁ አንድ ላይ ስትሆኑ ነው። ያው በአንድ ቀን በአንድ በዚች ነገር ረሳ ነው ሁሉንም ነገር ምን ፈልገው ይሄን ስለሆነ ነው። እስከዛሬም የተከራከርንበት የተባልንበት የተሰደብንበት የፎቶአችን የተዘቀዘቀበት ሁሉ ነገር ይሄ ነው። በቃ ይሄን ስለፈለግነው ነው። ይሄ ቀን እንደሚመጣ ደግሞ 100% እርግጠኞች ነበርን። እንደዚህ አይነት ቀን እንደሚመጣ እርግጠኞች ነበርን። አንተ ይዳረግልኛል ብዬ አስባለሁኝ። እንግዲህ ይህንን አማራጭ እናንተም እንድትጠቀሙ በዚሁ አጋጣሚ ጋብዛችኋለሁ። ቅድምም እንደሰማችሁት ከሆነ 2 ዓመት ብለው ነበረ። ያ ጊዜ ባልሞላ ጊዜ ውስጥ እንግዲህ እኔ ግን አሁን ማለት እሷ እያወራች የእሷ ወሬ አይሰማኝም እና የአብርሃምን አስተያየት ይዩት፣ የአብርሃምን አሿሿፍ ይዩት፣ እንዴት በሚስቱ እንደሚሻፍድ። እኔ ማለት በሌላ ሴት ልሻፍድ ምናምን እችላለሁ። በሚስት ራሱ ሲሻፍድ አስቦ ደግሞ እንዴት ደስ እንደሚል ማለት አግብታታል ወልዳል ምናምን ነገር እንደ አዲስ እንዲህ በየሆነ ሻፋዳ አይነት አስተያየት የሾፍካት ምናምን ነገር እኔ ፍቅር የለውም አብርሃም ብትሉኝ እኔ እንጃ። ሲሪየስ የምሬን ነው ብላችሁ ማለት ይሄን አስተያየት ይዩት እስኪ። አሁን ይሄን አስተያየት ይዩት። እሺ አሁን ከዚህ በላይ እንግዲህ
እኔ እኮ ብያቸዋለሁኝ እኮ አብርሃም በልቡ ሩታን በእጁ ሄርሜላን ይዞ ነው እየሄደ ያለው እመኑኝ ብያቸዋለሁ እኮ። በዚህ አስተያየት ውስጥ ራሱ ብዙ ነገር መረዳት ትችላላችሁ። እኔም በነገራችን ላይ እንዲህ ነው ተደብቄ ሚስቴ ማያት። አሁን እሷ አላየችም እንዴት እያያት እንደሆነ። እኔም እንደዚህ ነው ሚስቴን ማያት። እንዴ ሚስት እኮ ዘውድ እኮ ናት። አባቢ በዘውድ ይቀለዳል እንዴ? ለሁለት ቀን ይሄው ጥላይን ብትሄድ እንዴት ውልቅልቅ እንደወጣ እኔ ቆይ ቆይ ማለት አባቢ ቹንግ ማለት ነው። ቹንግ ታሞ አልነበረ ማለት የታመመ ሰው እንዴት ፈረመ ማለት ጤነኛ አይደለም ማለት ገና ወደ ራሱ እየተመለሰ ነው ሲሉ አልነበር? ትናንትና እነ ቡዜ ዳዊትና ዳኒ ከምን ተመለሰ? ቀስ እያለ እየተመለሰ ነው ወደ ራሱ ስትሉ አልነበር? ማለት ወደ ራሱ ያልተመለሰ ሰው መቼም አይፈርምም። ወደ ራሱ ያልተመለሰ ሰው መቼም መጥቶ ማስታወቂያ ግዙ አይልም። ምክንያቱም ጤነኛ አይደለማ። መቼም አብርሃምን አምናችሁ ሄዳችሁ አገዙ ማለት ምክንያቱም ገና ታሟል ወደ ራሱ አልተመለሰም አይደል የምትሉት? አብርሃም እሱ ታሟል ስትሉ ጋሼ ሌላ ታሪክ ውስጥ ነው ያለው። ሌላ ታሪክ ውስጥ የምታሳዝኑኝ እናንተ ናችሁ። ጋሼው እየፈረመ ነው ፍክት ብሎ ድምቅ ብሎ በቃ እንኳን የታመመ አባቢ ታመው የሚያቀራሱ አይመስልም ዛሬ አብርሃም። እጅግ በጣም እናመሰግናለን። ወይኔ ሴጣን ሲጀምር ተሳክቶለት እኮ አያውቅም። ሴጣን ዝም ብሎ ነው የተሸነፈ ሴጣን ያለው። በነገራችን ላይ ተስፋ የሌለው ሴጣን በእናንተ ተስፋ አይቆርጥም። በነገራችን ላይ ምክንያቱም የእናንተን ተስፋ ማጥፋት ስለሚፈልግ እሱ ተስፋ የለውማ። ምን ተስፋ አለው? እኛ ቢያን ተስፋችን ክርስቶስ አለ። ያን ተስፋ እንዲጠፋ ስለሚፈልግ ሴጣን በእናንተ ተስፋ አይቆርጥም። በነገራችን ላይ እና ምንም እንግዲህ ልንረዳችሁ አንችልም። እኛ ምን እናደርግ? ሆነ ተከናወነ ማለት ነው። አሁን በቃ አሁን ብዙ ሰዎች ሲያለቅሱ ማየት ደስ አሁን ብዙ ሰዎች እያለቀሱ ባይ ደስ ይለኛል። ብዙ ሰዎች ጠንቋዩን አገኘነው ፎቶውን አገኘነው የሚሉ ሰዎች ምናምን ነገር ታሟል፣ ፈዟል፣ ደንዝዟል ምናምን የሚሉ ሰዎች እስኪ በዛሬ ቪዲዮ ምን ሊሉ እንደሚችል አደንዝዛው ነው የሚሉት ነገሩ አፍዛው ነው ይዘው የመጣችሁ ከማለት ውጭ ሌላ ምንም ሊሉ የሚችሉት ነገር የለም። በቃ ብቻ ደስ ብሎናል። እንኳን ለዚህ ቀን አበቃችሁ፣ እንኳን ለዚህ ክብር አበቃችሁ። ከዚህ በኋላ ግን እንግዲህ ሩታ በቻልሽው አቅም፣ አብርሃምን በቻልከው አቅም ነገሮች ትዳራችሁ ላይ ክፍተት እንዲፈጠር አታድርጉ። በቻልከው አቅም ለትዳር ፎከስ መጀመሪያ ለትዳር ቅድሚያ ስጥ። በቃ ለትዳር የሚበልጥ ምንም ነገር የለም። ብትሰራ ለትዳር ነው፣ ብትለፋ ምንም ብትል ለትዳር ነው። ስለዚህ ቅድሚያ መስጠት ያለብህ ለትዳር ነው። ትዳር ደግሞ ሚስት ናት። አየህ፣ ለትዳር ቅድሚያ ሰጠ ማለት ለሚስት ቅድሚያ ሰጠ ማለት ነው። ትዳርን አከበርክ ማለት ሚስትህን አከበርክ ነው። ሚስትህን ስታከብር ደግሞ የአምላክህን የእግዚአብሔርን ቃል አከበርክ ማለት ነው። ስለዚህ በተዘዋዋሪ በዚህ ሁሉ ነገር ውስጥ ለትዳር ትኩረት መስጠት፣ ትዳርን ከምንም ነገር በላይ ማስቀደምና ማስበለጥ እግዚአብሔርን እያመለክ ነው ማለት ነው። አየህ፣ እግዚአብሔር ለሰጠ ነገር ታማኝ ሆነ እግዚአብሔር በሰጠ መንገድ መሄድ ማለት እግዚአብሔርን ማምለክ ማለት ነው። በቃ ሌላ ምንም አዲስ ነገር የለው። ወዳቸዋለሁ። ለማንኛውም